አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ኑ ቡና እንጠጣ ብያለሁ ውዶች። ዛሬ ቤታችንን ፈረሽ አድርገን ምን እንደገጠመኝ እነግራችኋለሁ። እንደምታዩት ሌሊት ላይ ነበር የተነሳሁት። እሱም ምንድነው የተነሳበት ጉዳይ ዳቦ ሌሊት ላይ ታውቃላችሁ፣ የብሎግን ስሰራ እነግራችኋለሁ የማቦካው። ምክንያቱም ማታ ካቦካሁት ዳቦ እንዳይሆን ጥቅብኝ እያልኩና እንደምታዩት ዝናቡ እየዘነበ ነበረ፣ ክፍ እያለ ነበረ እና ሌሊቱን ሙሉ እንደዛ ሲሆን ያደረው በደንብም ዝናብ የሌለው ደግሞም ያልተቋረጠ ዝናብ አለ አይደለ? የሚቸካቸክ ዝናብ ልክ እንደዛ ነበረ እየዘነበ ነበረ እና ውጭ ወጥቼ በምታዩት መልኩ ዝናቡን ትንሽ ላሳያችሁ፣ ድምፁንም ላሳያችሁ ምናምን ብዬ ነው። እና ያው እየዘነበ ነበረ። ሌሊት 8 ሰዓት አካባቢ ነው የተነሳሁት። ሌሊት 8 ሰዓት እንግዲህ በኢትዮጵያ ማለት ነው፣ በአረብ ሀገር ሰዓት ነው ሲለኝ ተነሳሁኝና አቦካካሁኝ ጨረስኩኝና የተወሰነ እስኪ ዝናቡን ሌሊት ላይ ነው ብዙ ጊዜ የሚዘንበውና ላሳያችሁ ብዬ ነው። ደስ ይላል ወላሂ ዝናብ ሲዘንብ ደስ ይለኛል። እንዲሁም ደግሞ የወፎች ድምጽ ደግሞ ማታ የሚጮሁ አሉ አይደለ? ልክ የፌንጣ የእንቁራሪት ነው ምናምን የነሱ ድምጽ አለ አይደል? እነሱ አረብ ሀገር ሆኜ በጣም ነበረ የሚናፍቀኝና በዛውም ላሰማችሁ ብዬ ነው። ከዛ ወደ ቤት ተመልሼ ገባሁ። እንደምታዩት ሊጤን ማቡክቼ ጨርሻለሁኝ። ከዛ በፌስታል ክድና አድርጌ ሰፋት ላይ አድርግበታለሁኝ። ከዛ ወደ መኝታ ተመልሼ ተኛለሁኝ ማለት ነው። የተቸገርኩበትን ጉዳይ ደግሞ የጧቱን ሁኔታዬን ብሽቅ ያልኩበትን አሳያችኋለሁኝ። እዚህ ጋር ወደ ክላሴ እየገባሁኝ ነው። በነገራችን ላይ ብቻዬን እንደምተኛው ልጄም ከድቷል። አከየው ምናምን ሲያገኝ እነሱ ጋር ነው የሚተኛው። እንደዚህ ተደርድረው አስመራ ድርድር ተኝተውላቸዋል እና እኔም ብቻዬን ነው የምተኛው። ወደ ክላስ የገባሁኝ። እዚህ ጋር ደግሞ የጧቱን ድባብ ሳሳያችሁ ዝናቡ ኪፍ እያለ ነበር። አሁንም አላቋረጠም፣ ብጠብቀው አላቋርጣለኝ። ከዛ ረፈድ አደረኩኝ ማለት ነው። ያው ከሱብሂ በኋላ ነው ይሄ እንግዲህ እንደምታዩት ደስ በሚል ሁኔታ የወፎችን ድምጽ ስሙልኝማ እንዴት ደስ እንደሚሉ። ዝናብ እየዘነበ ጠዋት ላይ ማታ ላይ በቃ በጣም ነው ደስ የሚሉት። እና እዚህ ጋር ዞር እስኪ ላሳያችሁ የዝናቡንም ሁኔታ። ጠዋት ላይ ያለው እንግዲህ ከፈጅር በኋላ ይሄ ነው። አላቆም ብሎ ስለነበረ ዝናቡ ነው ያረፈድኩት እንዲ ያለ እና ደግሞ እንደምንም ብዬ እሳትም አያይዤ እንጀራም ነበር መጋገረው፣ እንጀራም ዳቦም ስለነበረ ለዛ አያያዝልኝም እና እስኪ አሁን ዝናቡ እየዘነበ አያያዝልኝም። ታውቃላችሁ ኩሽናውም ደግሞ ጊዜያዊ ስለሆነች ከዚህ የዝናብ ጠብታ ይገባ ይሆናልና እስኪ ላርፍድ ብዬ አረፈድኩ ማለት ነው። አርፍጄ ስነሳ እንደምታዩት ትንሽ የተወሰነ ጋፕ ብሏል ዝናቡ። በረንዳው ደግሞ በምታዩት ሁኔታ በጣም ነው የሚያስጠላው። ውሃ ልክ የተዛባ ስለሆነ እንደዚህ ይቋጥራል ውሃና ውሃ ልክ ቤት ስታሰሩ ላይ ነው የምላችሁ። ውሃ ልክ ማሰር የሚችል ባለሙያ ብታሰሩ ይሻላል። ውሃ ልክ ዘንበል ካለ በቃ እንዳለ ወደ ቤት ነው የእንትኑ ተዛነቡ የሚገባባችሁና በጣም ያስጠላል። እና ያለው ሁኔታ ይሄንን ይመስላል። በጣም ነው የሚያምረው። ድምጹም እንደምትሰሙት ነው። አየሩም ደስ ይላል። እኔ በጣም ነው የምወደው እንደዚህ አይነት አየር እና ትንሽ ላሳያችሁ ላስጎብኛችሁ ብዬ ነው። ይሄንን ይመስላል። ዝናቡም አንዳንድ ጊዜ ያቆማል፣ አንዳንድ ጊዜ ደግሞ መልሶ ኪፍ ይላል። አሁን እዚህ ጋር ስቀርጽ አቁሞ ጋፕ ብሎ ነበረ። ከዛ ድጋሚ ደግሞ እንደዚህ እንትን እያለ ነው፣ ኪፍ እያለ ነው። አሁን እዚህ ጋር እንደምታዩት ሳሩ ሁሉ ምናምን ውሃ ቋጥሯል ግቢው ማለት ነው። ዝም ብዬ ዳቦውን እስኪ ልጠፍጥፈውና ያስቀምጠው ብዬ ደግሞ የተወሰነ እንትን ልለው ነው ጠፈጠፍኩትና የተወሰነ ጠበቅኩኝ። በምታዩት ሁኔታ ድጋሜ አቁሞ ሲያበቃ ድጋሜና ኩሽናውንም ከፍቻለሁኝ። ያው እንደምታዩት ረጣጥበዋል። እንጨቱም በቃ መጫጨስ ነው። ምንም እንኳን ኬንዳ ብታለብሱት ያው የክረምት እንጨት ታውቃላችሁ እርጥበት ስለሚሰማው አይነድላችሁም። በቃ መጨስ ነው ስራውና ዝናቡም ቀጠለ ድጋሜ ማለት ነው። ልክ እንደዚህ
ረፍዷል፣ በጣም ረፍዷል። አሁን ራሱ ማለት ነው። ግን ያቆማል ብዬ ጠበቅኩትም እምቢ አለ። ከዛ አሁን ዝም ብዬ ጠፈጠፍኩኝና ኩፍ እስከሚልልኝ ከትሪው ላይ እየጠበቅኩኝ ነው ማለት ነው። ከዛ ምጣዱን ልለኩስ ስል አንድ ባኮ ክብሪት ነው የጨረስኩት ብላችሁ አታምኑ። በቃ ስለኩስ በስከ መጨረሻ ልክ እንደዚህ ትልዝ አለልኝ ማለት ነው። ልክ ትልዝ በቃ እንደዛ አለልኝ። ከዛ እያደር እምቢ ሲለኝ ከምድጃው ላይ ያነደድኩኝና ከዛ ያን የነደደልኝን ወደዚህ ወደ ምጣዱ አስተላለፍኩት ማለት ነው። ከዛ እዛ ላይ ደግሞ ማታ የሰራሁትን ወጥ ላሞቅ ጣድኩኝ እዚህ ጋር ማለት ነው። እንደምታዩት ውጩም በምታዩት መልኩ ዝናቡም ኪፍ ኪፍ ማለቱን ቀጥሏል። እንጨቱም እርጥበት ተሰምቶስ በመሀል ሲጠፋ በቃ ጭስ እጥን ነው የምትሉት። ብቻ እንደምንም ለሆድ ያሉት ምንድነው የሚባለው ተባሰለ ማለት ነው። እና ቁርሳችንን በላን። እሱም ዝናቡም አልቆመ ስቲል እየበላን ራሱ እየዘነበ ነበረ። ያው እንደዚህ ችክ እያለ ማለት ነው። እኔ ደግሞ እንደዚህ ኩፍ ስላለኝ ምጣዱ ላይ አድርገዋለሁ። ምጣዱም ሳምቶልኛል። ከዛ ከላይ ደግሞ ይሄንን የመሰለ ትሪ ገጥመበታለሁኝ። ከዛ ኩፍ ማለት ይጀምራል። አሁን እንደዚህ ከፍቻይቸው ነበረ፣ አልመጠጠም። እስከሚመጥ ደግሞ መልሼ ከድነዋለሁ፣ ግን ማንደዴን አቆማለሁ። ከዛ ምን የመሰለ ዳቦ ቡት ያለ ዳቦ ማሻአላ ጋገርኩኝ ማለት ነው። ከዛ እንጀራ መጋገሩን ተውኩት። ዳቦውን ቁርሳችንን በላን። ከዛ ዝናቡን ማቆመ። እንግዲህ ወደ ጽዳት ሄድኩኝ ደግሞ ማለት ነው። እንደዚህ ቤታችንን ፏፏፏ እያደረኩኝ ነው። ያው ምሳ ሰዓትም ታውቃላችሁ ዝናብ እንትን ብሏችሁ ከዋለ ደግሞ ቶሎ ነው የሚረፍደውና ጽዳቴን ከጨራረስኩኝ በኋላ ቶሎ ብዬ ወደ ምሳ ስራ ነው የምገባው እና እንደምታዩት ቤቴን ልወላውልና ከዛ ወደ ምሳ ስራ ሄዳለሁኝ እና ይሄንን ይመስላል እንግዲህ የዝናብ የክረምት ውሎ ማለት ነው ውዶችዬ። እና ደስ ይላል በጣም እኔ ደስ ይለኛል ላችሁ ነበረ ብዙ ጊዜና አሁን ደግሞ አማቶች ጋር ሆኜ ገጥሞኛ ያቅም ነበር በነገራችን ላይ። አሁን ግን ደስ የሚል ጊዜ አሳለፍኩኝ ማለት ነው። እና እንደዚህ ቤቴን ደግሞ ወላውዬ ፏፏ አደረኩኝ። ከዛ ቀደም ዳቦን ብቻ ጋግሬ ትቼው ነበረ እና አሁን ደግሞ እንጀራዬን ረፈድ ካለ በኋላ ቤቴን ካጸዳው በኋላ እንጀራዬን እየጋገርኩ ነው እላችኋለሁ። በዚህ መልኩ ኩሽናውም ክርብትብት ብሏል። ያው ግን እንደዚህ ጋጋገርኩኝ ማለት ነው ውዶችዬ። እንግዲህ ከዛ ወጤን ደግሞ ሽሮዬን ሰርቻለሁኝ። እንጀራዬን ጋግሬ እየጨረስኩኝ ነው በዚህ መልኩ። የኢትዮጵያ ኑሮ እንግዲህ ይህንን ይመስላል። ደስ የሚላችሁ አየር ማለት ነው። ቤተሰብ ጋር ያላችሁ እንትን አማቶቼ ጋር ይሁን ወላ ቤተሰቦቼ ጋር ይሁን ያው ነኝ እኔ ሁሉም ቦታ አንድ ነኝ እላቸዋለሁ። አንዲት እህቴ ምንድን ብላ ነበረ ይልቅን ለቤተሰቦች አታገነፊላቸውም እንደ ገንፎን ምናምን አለችኝ። እንዴ ማን እያገነፋ ነው ለቤተሰቦችስ? አንቺ እያገነፋሽ ነው እንዴ? ይገርመኛል አንዳንድ ጊዜ እንትናችሁ እና ብቻ ምሳዬን ከሰራራሁኝ በኋላ እዚህ ጋር ፈራረሽ ነው ቡና ልንጠጣ ነው። እና እኔ ቤተሰቦችም ጋር ስመጣ ያው ነኝ፣ አማቶችም ጋር ስመጣ ያው ነኝ። እንደ ልቤ እንደ ቤተሰቦቼ ሁሉንም ዘና ብዬ ነው እንትን ምለው ምኻድማቸው እና ምርቃናቸው ደግሞ አልሐምዱሊላ አሪፍ ነገር እየገጠመኝ ነው እላችኋለሁ። እና ይሄንን ይመስላል ነው ቡና እንጠጣ እላችኋለሁ። የዛሬው ቪዲዮ ቭሎግ እንግዲህ ይሄንን ይመስላል። ቭሎጌን ለምትወዱ ከልብ አመሰግናለሁኝ። ክበሩልኝ እላለሁኝ ወዶች። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቭሎግ እስከምንገናኝ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ